በዩኒቨርሳችን ውስጥ እነዚህ ፕላኔቶች ባይፈጠሩ ይሻላቸው ነበር የሚባሉ ፕላኔቶችም አሉ። እነዚህም ፕላኔቶች በተፈጥሯቸው እድለኛ ያልሆኑ ፕላኔቶች ናቸው። አንዳንድ ፕላኔቶች ወደ ብላክ ሆል ተጠግተው ስለሚፈጠሩ ጊዜ ይዛባባቸዋል። ሌላኛዎቹ ደግሞ ለኮከባቸው እጅግ በጣም በመቅረባቸው አለታማ ባህሪ ሊኖራቸው ሲገባ ከመጠን በላይ በመሞቅ እየቀለጡ ያልቃሉ። ሰላም ውድ ቤተሰቦች፣ በዛሬው ፕሮግራማችን 6 የማይታመኑ ኤግዞፕላኔቶችን እንጎበኛለን። ከማየታችንም በፊት ሳይንሳዊና አዳዲስ መረጃዎች እንዲደርሱ ቻናልን ሰብስክራይብ በማድረግ ቤተሰብ ይሁኑ። በረከት ደሳለኝ ነኝ። እስከ መጨረሻ ተከታተሉኝ። አንደኛ፣ ኪዩሪየስ 7b። በዚህ ፕላኔት ለማመን የሚከብድ የዝናብ አይነት አለ። እንደ መሬታችን በጥላ የምንከላከለው እንዳይመስላችሁ። ብታምኑም ባታምኑ በኪዩሪየስ 7b በተከታታይ የአለት ዝናብ ይዘንባል። በመጠን ከመሬታችን ጋር ብናነጻጽራት 1.5 ጊዜ ብቻ ትጠልቃለች። ከተፈጠረችም ገና 1.5 ቢሊዮን ዓመት ነው። ከመሬታችንም 489 የብርሃን ዓመታትን ብቻ ትርቃለች። ይህች ኤግዞፕላኔትም የተገኘችው በ2019 ነው። ይህች ኤግዞፕላኔት ገና ስትገኝ ከመሬታችን ጋር ተመሳሳይ አለታማ ፕላኔት ናት ብለው ነበር። በወርቃማው ክልል የምትገኝ ህይወት የሚገኝባት። እድለኛ የሆናችሁ በዚህ ፕላኔት ኮከቧ ሲወጣ ብትመለከቱ ኮከቧም የምታዩት የመጨረሻ ነገር ይሆናል። ኮከቧም ኪዩሪየስ 7 ይባላል። አንዴ ሲወጣ ወደ አሸዋነት ይቀይራቸዋል። በዚች ኤግዞፕላኔት ኮከቧ ሲወጣ ሰማያን ሞልቶ ይታያል። እኛ ለፀሐያችን ከቀረብነው 60 ጊዜ ኪዩሪየስ 7b ለኮከቧ ቀርባለች። በሰማዩ ከፀሐያችን 360 ጊዜ ተልቆ ይታያል። የዚህ ፕላኔት የሙቀት መጠን እጅግ በጣም ከባድ ነው። ከሙቀቷም የተነሳ ገሃነም ልንላት እንችላለን። የሙቀት መጠኗም 4700 ዲግሪ ፋራናይት ወይም 2600 ዲግሪ ሴንቲግሬድ። ይህ ሙቀት አለቶቿ ከመቅለጥ ባለፈ እንዲተኑ አድርጓቸዋል። ከዚህም በኋላ ነው እጅግ በጣም አስፈሪ ነገር የሚከሰተው። እነዚህም የተኑ አለቶች በደመናዋ ላይ የአለት ደመናን ይፈጥራሉ። ይህ ነው እንግዲህ የአለት ዝናብ ሆኖ የሚወርደው። ለዚህ ፕላኔት ውስጠኛው ክፍሏን ስንመለከት የላቫ ውቅያኖስ እናገኛለን። ኤግዞፕላኔቷን እንደዚህ መጥፎ ያደረጋት ለኮከቧ በመሀልኛው መስመር መገኘቷ ነው። ይህም ሁልጊዜ መርዛማ የሆኑ ጋዞችን ይለቃል። በዚህ ጊዜ ደግሞ ለኤግዞፕላኔቷ በሌላኛዋ ክፍል ተቃራኒ ነገር ይፈጠራል። የቅዝቃዜዋ መጠን ኔጌቲቭ 390 ዲግሪ ፋራናይት ወይም ኔጌቲቭ 235 ዲግሪ ሴልሺየስ ነው። የከዋክብት ተመራማሪዎች እንደሚያስቡት ኤግዞፕላኔቷ ከመሬታችን 100 ጊዜ የምትተልቅ ጋዝ ጀንት ሆና የተፈጠረች ቢሆን ወደ ኮከቧ እየቀረበች በመምጣቷ አሁን ያላትን ባህሪ ይዛለች። በእንደዚህ አይነት አስፈሪ ባህሪዋ ምክንያት ፕላኔቷን መጎብኘት ሆነ በአጠገቧ ማለፍ የማይታሰብ ነው። ለጊዜው የመጎብኘትን ሀሳብ ትተን ወደ ቀጣዩ ፕላኔት እንለፍ። ቀጣዩ ፕላኔት እጅግ በጣም አስፈሪ ናት። ነገር ግን ከመጀመሪያው ተቃራኒ ብትሆን ወደ እሷ ጠጋ ማለት አንችልም። ወደዚህ ፕላኔት ሊት ማለት በድንጋዮች ጉሮራ መሃል እጃችንን ታጥፈን እንቁም እንደማለት ነው። ኤግዞፕላኔቷ J1407b ትባላለች። በቀለበቶቿ ምክንያት የሳተርን አይነት ኤግዞፕላኔት ናት። ነገር ግን የዚች ኤግዞፕላኔት ቀለበቶች ከሳተርን ቀለበቶች 200 ጊዜ ይሰፋሉ። ለJ1407b 30 ቀለበቶች አሏት። የእነዚህን ቀለበቶች ስፋት ብንለካ 110 ሚሊዮን ማይልስ ነው። ይህ መሬታችን ከፀሐይ ካለ 93 ሚሊዮን ማይልስ 20 በመቶ ጊዜ ይሰፋል። ለማነጻጸርም
የሳተርን ሰፊው ቀለበት ስፋቱ 300,000 ማይልስ ብቻ ነው። የዚች ኤግዞፕላኔት አስፈሪነት በቀለበቶቿ ብቻ አያበቃም። በዚህም ከስርዓተ ፀሐያችን ጁፒተር ከ10 እስከ 40 ጊዜ በግዝፈቷ ትበልጣለች። ስበት ኃይሏ በዙሪያ ምንም አይነት ነገር አያሳልፍም፣ አንዳንዶቹን ይሰባብራቸዋል። በዚች ኤግዞፕላኔት ዙሪያ ብዙ አይነት ጽንሰ ሀሳቦች ይነሳሉ። አንዳንድ ሀሳቦች ኤግዞፕላኔቷ ጋዝ ጄንት አይደለችም የሚል ሲሆን፣ ሌላኛው ደግሞ ፕሮቶስታር ናት የሚል። ሌላኛው ክርክር ደግሞ ለዚች ኤግዞፕላኔት ምንም አይነት የምትዞርበት ኮከብ የለም የሚል ነው። ኮከብ ቢኖራት እንኳን ክብደቷና የስበት ኃይሏ እጅግ በጣም ግዙፍ በመሆን ኮከቡን ይዛው ትዞራለች የሚል። እዚህ ጋር የሚገርም ነገር ለቀለበቶቿ 7.31 ታይም 10 the power of 21 ቶን ክብደት አላቸው። የቀለበቶቿ ክብደት ብቻ ከመሬታችን ክብደት ጋር ይነጻጸራል። ለመሬታችንም 5.9 ታይም 10 the power of 21 ቶን የሚያህል ክብደት አላት። የኋላ ታሪኳን ብንመለከት ከትልቅ ሳተላይት ጋር ተጋጭታለች። ይህም ግዙፍ የሆነ አቧራዎችን ፈጥሯል። እንግዲህ እነዚህ አቧራዎች ናቸው ተሰብስቦ ይህን ያህል ግዙፍ ፕላኔት ሊሰጠን ይቻላል። ተመራማሪዎች ሳይንሳዊ መንገድን በመጠቀም ፕላኔቷን ብቻ ያገኘ እንዳይመስላችሁ፣ ቀለበቶቿ የሚገኙበት አቅጣጫን ጭምር። እስኪ በምሽት ሳተርን በምትወጣበት ጊዜ ተመልከቷት። ይህች ኤግዞፕላኔት ሳተርን አሁን ባለችበት ቦታ ብትገኝ ምን የሚከሰት ይመስላችኋል? ቢሆንማ በሰማያችን ልክ ፀሐይን እንደምናየው ሁላ እናያታለን። ነገር ግን ለጊዜያችን ያበቃለታል። አሁን ደግሞ ከፀሐያችን 80 የብርሃን ዓመታትን ርቀን በዩኒቨርሳችን በብቸኛ አካላት ውስጥ ወደምትመደብ ኤግዞፕላኔት እናምራ። ፕላኔቷም PSOJ 318.522 ትባላለች። ስሟም ሊያስቸግራችሁ ስለሚችል በስክሪፕቶ ያዙት። ፕላኔቷ በዓለታማ ፕላኔቶች ተርታ ትመደባለች። አንዳንድ ኦርፓም ወይም ኖማድስ ልንላቸው እንችላለን። እነዚህ ኤግዞፕላኔቶች በኮከብ ስርዓት የተፈጠሩ ቢሆንም ከጊዜያት በኋላ ከዛ ስርዓተ ኮከብ በመውጣት ብቻቸውን በህዋ የሚንከራተቱ ፕላኔቶች ናቸው። እንደሱ አይነት ፕላኔቶችን ብርሃን በእነሱ ላይ ስንጸባረቅ በቀጥታ ልናያቸው እንችላለን። ነገር ግን ብርሃን ካላገኛቸው ጨለማው ነው፣ አይታዩም። ይህችን ኤግዞፕላኔት ሳይንቲስቶች ፓንስታሪስ የተባለ ቴሌስኮፕን በመጠቀም ነበር ያገኟት። በዚህ ምልከታ ወቅትም ተመራማሪዎች የተለያዩ መረጃዎችን ያገኙባት ሲሆን ለምሳሌ ከጁፒተር 8 ጊዜ እንደምትልቅ ታይቷል። ይህ ብቻ ሳይሆን እጅግ በጣም ብሩህ ናት። በከባቢ አየሯ ባለ በእያንዳንዱ ደመናዎች ላይ የሙቀት መጠን ሲለካ 1407 ዲግሪ ፋራናይት ወይም 799 ዲግሪ ሴልሺየስ አምጥቷል። በደቡብ አውሮፓ የሚገኝ ግዙፉና ዘመናዊው ቴሌስኮፕ በሰው ልጅ ታሪክ ለመጀመሪያ ጊዜ ሳይንቲስቶች የኤግዞፕላኔቶችን አየር ሁኔታ እንዲተነብዩ ያስችላቸዋል። በዚህ ሳይንቲስቶች ትንበያ መሰረት በዚህ ፕላኔት ደመና ሁኔታን ስንመለከት እጅግ በጣም ጥቅጥቅ ያለና ከድምፅ ፍጥነት የላቀ ፍጥነት የሚኖረው ይሆናል። በገጽታዋም የሚኖረው የቀለጡ ብረቶች ዝናብ ይሆናል። ፕላኔቷ ከተፈጠረችም በግምት 12 ሚሊዮን ዓመታት። እጅግ የሚገርመው ሳይንቲስቶች እቺ ፕላኔት እንዴት እንደተፈጠረች ያውቁ። በአንዳንድ ጽንሰ ሀሳቦች መሰረት እንደዚህ አይነት ፕላኔቶች የሚፈጠሩት በትናንሽ ኮከቦች ዙሪያ ሲሆን የእነዚህ ኮከቦች ስበት ኃይል ቀጥታ እንዲዞሩ ስለማይፈቅዳቸው ከመስመሩ ወጥቶ ወደ ጥልቁ ህዋ በመግባት ከአንድ ኮከብ ስርዓት ወደ ሌላ እያሉ ይቆያሉ። እንደዚህ አይነት ፕላኔቶችም መቼም ወደ ተፈጠሩበት ስርዓተ ኮከብ አይመለሱም። እንደዚች አይነት ፕላኔቶችን ኮከብ ናቸው ወይም ደግሞ ፕላኔቶች ናቸው ልንል አንችልም። ነገር ግን ሳይንቲስቶች እስካሁን አላቆሙም። አዳዲስ ነገሮችን እናገኝ ይሆን ብለው እየተመራመሩ ነው። አሁን ደግሞ የሞት ጥላ ናት ወደ ተባለች ፕላኔት እንሻገር። ኤግዞፕላኔቷ ዋስፕ 12 ቢ ትባላለች። በብዙ ምክንያቶች በዚህ ፕላኔት ገጽታ ማረፍ በጭራሽ የማይታሰብ ነው።
ይህች ኤግዞፕላኔት ራሷን የቻለች ኮከብ ናት ብንል ምንም ማጋነን አይሆንም። ባላት ባህሪ ምክንያት ዋስፕ 12b በጋስ ጄንቶች ተርታ ትመደባለች። ራዲሷም የጁፒተር 2 እጥፍ ነው። ጁፒተር አንድ ጊዜ ፀሐይን ዞራ ለመጨረስ 12 የምህረት ዓመታትን የሚፈጅላት ሲሆን ነገር ግን ዋስፕ 12b በአንድ ቀን ብቻ ኮከቧን ዞራ ትጨርሳለች። የኤግዞፕላኔቷ ታይዳል ፎርሷ ፕላኔቷ ጎባጣ እንድትሆን አድርጓታል። ሳይንቲስቶችም እንቁላል ቅርጽ እንዳላት ያምናሉ። እንደ እውነታው ፕላኔቷ ከተፈጠረች ብዙ ዓመት አይሆናትም። ነገር ግን ሳይንቲስቶች በግምት 10 ሚሊዮን ዓመቷ ነው ይላሉ። ይህች ኤግዞፕላኔት ግዛዋን ስትጨርስ ሙሉ በሙሉ በመፈንዳት አቧራን ትፈጥራለች። ጥቅጥቅ ባለ ስበት ኃይል የምታወቀው ገጽታዋ 4100 ዲግሪ ፋራናይት ወይም 2260 ዲግሪ ሴንቲግሬድ ይሞቃል። ህይወት የሚባል ነገር መፍጠር ከነጭራሹም አይታሰብ። ፕላኔቷ ከተገኘች ከ5 ዓመታት በኋላ በተደረገው በሀብል ቴሌስኮፕ ምልከታ በፕላኔቷ ሌላኛው ክፍል አንድ አስደናቂ ግኝት ተገኝቷል። የኤግዞፕላኔቷ ሌላኛው ክፍል ከአለት የተሰራ ሲሆን በግራፋይትና በዳይመንድ እንደተሞላ ተነግሯል። ይህም የኤግዞፕላኔቷ ክፍል በካርበን እንደበለጸገ ይነግረናል። እንደውም አንዳንድ ሚዲያዎች የዚህችን ኤግዞፕላኔት ስም ሲያቆላምጡ የዳይመንድ አለም ይላሉ። በአካባቢ አየሯ የተገኘውም ካርበን በካርበን ሞኖክሳይድን በምትሄን መልክ እንዳለ ተነግሯል። በ2012 በተደረገው ጥናትም ለዚህች ኤግዞፕላኔት ዋስፕ 12b1 የተባለ ጨረቃ እንዳላትም ተነግሯል። ይህም ጨረቃ 6.4 ጊዜ ከመሬት እንደምትበልጥ ተነግሯል። የሳተላይቷ ወይም የጨረቃዋ ገጽታ ከፕላኔቷ እንደማይሻል መገመት ይቻላል። አሁን የምናያት ኤግዞፕላኔት ደግሞ ፈጽሞ ታስደንቃቸዋለች። ፎርሙላው ቢ እንላታለን ወይም ደግሞ ደቀን። ኤግዞፕላኔቷ የተገኘችው በ2004 በሀብል ቴሌስኮፕ ሲሆን በአለቶች ሽርፍራፊና በአቧራዎች ተሞልታለች። መጠኑ የጁፒተር 3 እጥፍ ነው። በተጨማሪም የዚህች ኤግዞፕላኔት ኮከብ በምሽት በሰማይ ከምናያቸው ብሩህ ኮከቦች አንዱ ነው። ከስርዓተ ፀሐያችንም 25 የብርሃን ዓመታትን ምርቅ ሲሆን ከፀሐያችን 2 እጥፍ ይበልጣል። አንዳንድ ጥናቶች እንደሚያሳዩን ደገን አንድ እንግዳ ነገር እያስተናገደ ነው። እሱም የነገሮች ፍጥነት መጨመር ሲሆን ከ4 ዓመታት በኋላ በ2008 በተወሰደው ምስል ቀድሞ ከነበረው መጠን ቀንሶ እንደተገኘም ተነግሯል። ቀድሞ ከነበረው መጠን መቀነሱ ለምን እንደሆነ በሳይንቲስቶች ዘንድ ጥያቄ አስነስቷል። በተጨማሪም ደግሞ ቀድሞ የነበረውን ብሩህነቱን መቀነሱ ሌላ ክርክር አስነስቷል። የዚህ ፕላኔት ጉድ ይህ ብቻ እንዳይመስላችሁ። በ2014 በተደረገው ምልከታ ፕላኔቱን ከነጭራሹ ሳይንቲስቶች ማግኘት አልቻሉም። ብዙ ጊዜ ፈልጎ ባለማግኘታቸው የኤግዞፕላኔት አልተፈጠረም በሚል ድምዳሜ ላይ ደርሰዋል። በመጨረሻም የኤግዞፕላኔት ከአስትሮይድ ጋር ተጋጭቶ ነው የጠፋው ሲሉ በመፈንዳትም ወደ አቧራነት ተቀይሯል ብለው። እንደዚህ አይነት ክስተቶች ከብዙ ጊዜያት በኋላ አንድ የሚከሰቱ ሲሆን እጅግ በጣም አስደናቂ ከሆኑ ከህዋ ክስተቶች አንዱ ነው። ወደ ሌላኛው አስፈሪ ፕላኔት እንለፍ። ኤግዞፕላኔቱ ካፕቴን ቢ ይባላል። ከስርዓተ ፀሐያችንም 30 የብርሃን ዓመታትን ብቻ ይርቃል። 11.5 ቢሊዮን ዓመቱ ሲሆን ከመሬታችን 2 ጊዜ ይቀድማል። ዩኒቨርሳችንም ከተፈጠረ 2 ቢሊዮን ዓመት በኋላ ብቻ ተፈጥሯል። ለኮከቡም እጅግ በጣም ዝቅተኛ ሙቀት ያለው ሲሆን በክብደትም ከፀሐያችን ያንሳል።
ከኮከቧ ጋር ባላት ግንኙነት ይህች ፕላኔት በሀብቴብል ክልል እንደምትገኝ ሳይንቲስቶች ይናገራሉ። ምንም ፕላኔቷ 0.168 አስትሮኖሚካል ዩኒትን ከኮከቧ ብትርቅም ወይም ደግሞ ከመርኩሪ በላይ ለኮከቧ ብትቀርብም ፈሳሽ ውሃ በገጽታዋ ይገኛል። ማታ ሲሆን የሙቀት መጠኗ -58 ዲግሪ ፋራናይት ወይም -50 ዲግሪ ሴልሺየስ ሲሆን ቀን ደግሞ 50 ዲግሪ ፋራናይት ወይም 10 ዲግሪ ሴልሺየስ ይሞቃል። አንዳንድ ፕላኔቶች ህይወት አላቸው ብለን ለመናገር ባንደፍሩም ነገር ግን አንዳንድ ፕላኔቶች በገጽታቸው ህይወትን ለመያዝ ሙሉ የሆነ ቻንስ አላቸው። መሬታችን በ4.5 ቢሊዮን ዓመታት ብቻ እኛን የመሰሉ የሰለጠኑ ህይወቶችን ከፈጠረች ካፕቴን ቢ ደግሞ 11.5 ቢሊዮን ዓመታትን ይዛ የሰለጠኑ ህይወቶች አይገኙባትም ማለት አንችልም። እንኳን የካፕቴን ህይወት እኛን ተቀምጦ በቅርብ ርቀት እያየን ይሆናል። ቪዲዮን ስለተከታተላችሁ ተመሰግናለሁ። ቪዲዮ ካስተማራችሁ ላይክ በማድረግ ሐሳብ ካላችሁ ኮሜንት ላይ በመጻፍ ቻናልን ሰብስክራይብ በማድረግ አበረታቱ። በቀጣይ ቪዲዮ እስክንገናኝ ሰላም ሁኑ።